ሄሎ ቤተሰብ እንዴት ናችሁ? ሁሉ ሰላም ነው? ደህና ናችሁ ወይ? አየር ሰላም ነው? ያላችሁበት ሀገር ሰላም ነው? በአውሮፖቹ የጌታ የኢየሱስ ክርስቶስ ልደት በሰላም እንኳን ደረሳችሁ፣ እንኳን አደረሰ። እግዚአብሔር መልካም አምላክ ነው። ዛሬ ደግሞ በዚች በክርስቶስ በልደት ዋዜማ ላይ ውስጤ ደግሞ እግዚአብሔር የሰጠውን መልእክት ጥቂት ሼር ማድረግ ግድ ነው። ስለዚህ መልእክቱን የምታገኙት በአንደኛ ጴጥሮስ እና 5 ምዕራፍ ከ8 ቁጥር ላይ ያለውን ቃል አነባለሁ። ጌታ መልካም አምላክ ነው። ስለዚህ እዛ ላይ የምታገኙት ቃል በጣም የሚገርም ነው። ምን የሚለው መሰላችሁ? በመጠን ኑሩ፣ ንቁም፣ ባላጋራችሁ ዲያብሎስ የሚውጠን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። እዚህ ላይ ይህንን መልእክት የሚናገረው ሐዋርያው ጴጥሮስ በ5 አገር ላይ በወንጌል ምክንያት ኢየሩሳሌም ላይ ስደት ሲነሳ ለተበተኑ ሰዎች የተናገረው መልእክት ነው። እዚህ ላይ የሚናገረው ነገር ምንድን ነው? በመጠን ኑሩ፣ ንቁ፣ ዲያብሎስ ባላጋራችሁ በዙሪያችሁ ላይ እንደሚያገሳ አንበሳ እየዞረ ነው ይላል። ስለዚህ ከዚህ መልእክት ወዳጆች የሚናገረው መልእክት ይህንን በአማርኛ ቋንቋ ለሚሰማው ሁሉ በቃ ሜሴጅ ነው እና ለማይሰማም ቢሆን በትርጉምም ቢሆን በቻላችሁት ቋንቋ በቃ አብራሩት። ይሄ መልእክት የምትሰሙት ሰዎች ማለት ነው። እዚህ ላይ የሚናገረው ጴጥሮስ በወንጌል ነው የተሰደዱ ይሄ ሰዎች እና ደግሞ እኔ የዛሬ ሜሴጅ ከዚህ የሚወስደው ነገር ምንድን ነው ብትሉ በመጠን ኑሩ ይልና ንቁ፣ እናም ባላጋራችሁ ጠላታችሁ ማለት ነው ዲያብሎስ እንደሚያገሳው አንበሳ በዙሪያችሁ ላይ ሊነጥቅ እየዞረ ነው ይላል። ስለዚህ እና ሰው በመጠን ካልኖረ ነጣቂ ነጥቃል ማለት ነው ከዚህ የምትወስዱት መልእክት። ስለዚህ እናንተ የተበተናችሁት አገር ላይ ያላችሁበት አገር የእናንተ አገር አይደለም እና በወንጌል ነው የተሰደዳችሁ። ግን በዛ ምድር ላይ እናንተ ላይ በመጠን ካልኖራችሁ ዲያብሎስ ያጠቀዋል እና ይመተዋል፣ ይገለዋል፣ ይበለዋል። ስለዚህ በመጠን ኑሩ፣ ከዛም ንቁ እና ባላጋራችሁ ዲያብሎስ በዙሪያ ላይ እየዞረ ነው ይላል። ስለዚህ ወዳጆቼ እና ከዚህ መልእክት በመጠን ኑሩ ማለት አትስሩ፣ ቤት ላይ ቁጭ በሉ ማለት አይደለም። በመጠን ኑሩ የሚል ትርጉም ያለኝ ይበቃል ማለት ነው። ያለኝ ይበቃል እያላችሁ ዘመንን ካልገፋችሁ ዲያብሎስ በዙሪያ ላይ እየዞረ ነው ማለት ነው። ጠላት በዙሪያ ላይ፣ ቤተሰብ ዙሪያ ላይ፣ አገልጋዮች ዙሪያ ላይ፣ ነጋዴ ዙሪያ ላይ እና በሚመኑ ዙሪያ ላይ እና ምክንያቱ ምንድን ነው ብትሉ እሱ ከእግዚአብሔር መንግስት ፊት ላይ በቃ በትዕቢት ምክንያት ተጨርፎ ወረደው ጠላት ስለሆነ ሰው ልጅ ወደዛ እንዳይወርስ የእሱ እድል ፋንታ ሁልጊዜ ጠላትነት ነው። ለዛ ነው ባላጋራችን የኛ ደም ስጋ የለበሰው ሰው አይደለም፣ ዲያብሎስ ነው። ዙሪያችን ላይ ይዞረናል። በቃ የሚውጠን ፈልጎ፣ የሚበላውን ፈልጎ፣ የሚነጥቀውን ፈልጎ እና ሊያጠቃ ፈልጎ ማለት ነው። ስለዚህ ለዛ ባላችሁበት መንደር ላይ በመጠን ኑሩ ይላል። ዛሬ በአበሻኛ ኮንቴክስት ደግሞ ይህንን ትርጉም እኔ እግዚአብሔር እድል ሰጥቶ ብዙ ዓለማትን በወንጌል ደርሻለሁ። እኔ ለመዝናናት ወይም ደግሞ ሌላ ሳይሆን ለሚሽን ነው የትም ዓለም የሚሄደው። የኔ ጥሬ ይሄ ነው እና ያ ሀገራት ሁሉ ላይ በሄድኩባቸው ሀገራት ላይ ቢያንስ በቃ 100 አበሻ አታጡም በዓለም ላይ። እዛ ዓለም ላይ ሁሉ ሰው የተሰደደው ለኑሮ ነው ማለት ነው። ለወንጌል ስደተኛ አይደለም እና የወንጌል ስደት ተነስቶ ሳይሆን የኑሮ ስደት ነው። ያ ሁሉ ደግሞ ባለበት ሀገር ላይ ምክንያታችን ምንድን ነው? ፖለቲካ ነው የምንለው ማለት ነው። እኛን ያሰደደን ፖለቲካ ሳይሆን ኑሮ ነው። ስለዚህ ለዛ ኑሮ ብላችሁ በሄዳችሁበት ዓለም ላይ በመጠን ኑሩ። በመጠን ካልኖራችሁ ትነጠቃላችሁ። በመጠን ካልኖራችሁ ጠላት ያጠቀዋል። በመጠን ካልኖራችሁ ውሸት ያጠቀዋል፣ ሌብነት ያጠቀዋል እና አጭበርባሪነት ያጠቃል፣ ዘረኝነት ያጠቃል፣ ውሸት ያጠቃል፣ ሐሰት ትንቢት ያጠቃል፣ ሐሰት አስተምሮ ያጠቀዋል እና ዲያብሎስ አንደበታችንን ያከራያል።
ያጠቀዋል ማለት ነው። ስለዚህ የሚውጠን በቃ አንበሳ በቃ ዙሪያ ላይ የሚዞረው ምንድን ነው የምትሉ ካፕቴን ቢሆን እና ምንም ነገርን ይውት እስኪ አንበሳ ያኛው የሜዳ ፍየልም ቢሆን የሜዳ ጎሽ ምናምንን አይታችኋል አይደለም? ዙሪያ ላይ ሲዞር ነው በቃ ፈንጠር ብለ በቃ ያመለጠቸውን አባሮ ነው የሚያጠቀው ማለት ነው። ስለዚህ ዛሬም ቢሆን ወዳጆች ዙሪያችን ላይ በሆነ ምክንያት ነው ጠላት ክላሽ አይደለም ተኩሶ ከናንተ ጋር የሚዋጋው እና የሆነ ሰራዊት አሰልፎ አይደለም የሚያሰልፈው። ሰምተም ለኛ የራሳችን የለበሰውን ስጋን ተከራይቶ ሊመጣ ይችላል። በዛ ሁሉ እጅ መስጠት የለባችሁም። ጠላትን ተቃወሙ። ስለዚህ ጠላትን ደግሞ እንዳንቃወም ጠላት በብዙ አይነት ሲስቴም እየተጠቀመ ነው። በሐሰት አስተማሪዎች፣ በሐሰት ነቢያቶች እና አሁን ሆኖ ደግሞ አሁን የእግዚአብሔርን ሰማያዊ ቋንቋን የሚያሾፉ አሉ። በጣም ደፋር አጋንንት በቃ ከጥልቅ ያስነጥላቸው ማለት ነው። ሚዲያ ደግሞ ላክ ምናምን በቃ ለማግኘት ተብሎ ዲያብሎስ ጥልቅ ላይ እንደሆነ ያስነጥላቸውን የሚያቀርቡ አሉ። ያ ራሱ ማጥቃት ነው ማለት ነው። ጠላት እያጠቃ ነው። ዛሬ ቤተሰብን ጠላት እያጠቃ ነው። የአዲስ ኪዳን ዘመን ኤልዛቤል እያጠቃቸው ነው። ባቢሎን ስፕሪት እያጠቃ ነው። እባካችሁ ስለዚህ ጠላትን ተቃወሙ። ስለዚህ በመጠን ኑሩ። ደግሞ ያላችሁ ይበቃል፣ ያለኝ ይበቃል ማለትን እንልመድ። ያለኝ ይበቃል ማለት ሰው ካላወቃ ስርቆት ውስጥ ይገባዋል። ያለኝ ይበቃል ማለትን በቃ ካላወቃ በሽተኛ ይሆናል። በቃ የሌላ በሽታ ነው በቃ የሚሸከመው ማለት ነው። ስለዚህ ባላችሁበት ዓለም ላይ ዛሬ እኛ አበሾች ኢትዮጵያውያን በምንም አይነት ኬስ ከአገር በቃ ወደ ሌላ ዓለም የወጣነው አገር ቤት ያለንም ሰዎች ያለንበት ምድር ሁሉ ለኛ የራሳችን አገር አይደለም፣ ስደት ምድር ነው። ስለዚህ እቺ ዓለም በቃ በስደት ነው ሰዎችን የምታሳድደው ማለት ነው። በዛ ምድር ሁሉ ላይ ስትገኙ ጠላትን ተቃወሙ። በግል ላይ ተቃወሙ። ስትተኙ ተቃወሙ። ስትነሱ ተቃወሙ። በክርስቶስ ኢየሱስ ስም ነው የምትቃወሙ። ደግሞ የምንቃወመው ወዳጆች በክላሽ ይዘን አይደለም። ቅድምም ብያለሁ። የሆነ የኛ ጦር መሳሪያችን በክርስቶስ ስም ነው። እናም በእግዚአብሔር ቃል ማለት ነው። በዚህ ቃል መሰረት ሆነን በክርስቶስ ኢየሱስ ስም ጠላትን ያለምንም ፍርሃት ተቃወሙ። ገባ መሃል ላይም ቢሆን መንፈስ በቃ የሆነ ሲጠቅም ተቃወሙ እና ምንም አይነት እድል እንዳሰጡ ማለት ነው። አሁን ጠላት ይሄንን ብዙ አይነት እድሎችን በቃ ሰው እንዳይጠቀም እና በቃ ሼም እንዲሰማ እያደረገ ነው ማለት ነው። በዛ ሁሉ እጅ እንዳሰጡ ጠላትን ተቃወሙ። ስለዚህ እኔም ደግሞ በዚህ ቃል ላይ ተመርኩዤ ዛሬ ይቃወማለሁ በጌታ በኢየሱስ ክርስቶስ ድንቅና የአምላክ ስም። በዓለም ዙሪያ ላይ በቃ ስጋ ለባሽ ጀርባ ላይ ሆኖ ኃያላን ጀርባ ላይ ሆኖ ነገስታት ጀርባ ላይ ሆኖ እና በኑሮ ቢሆን በምንም አይነት መንገድ ሆኖ በዙሪያችን ላይ የሚዞር አንበሳ በበሽታ መልክ የሚመጣ በኑሮ መልክ የሚመጣ በፖለቲካ መልክ የሚመጣ በብዙ አይነት ተስፋ መቁረጥ በዲፕሬሽን ስፕሪት ሆኖ በውሽክራፍት ስፕሪት ሆኖ በየትኛውም አይነት መንገድ የሚገለጥ ክፉ በተገለጠው ቃል ይቃወማሉ። ከወንድሜ ፊት ከኢቴ ፊት ዘመናዊነት በጌታ በኢየሱስ ክርስቶስ ስም ሰውን በቁም የሚያሳብድ መንፈስ፣ ሰውን ደግሞ ለብሶ የሚያሳብድ መንፈስ በኢየሱስ ክርስቶስ ድፍረት በቃ የተሞላ መንፈስ፣ ጣልቃ ጥጋብ፣ ጣልቃ ሀብት የሚያስፈልግ መንፈስ፣ የሚያሳድድ መንፈስ፣ የተኛውም አይነት ከእግዚአብሔር ከጨዋው ከመንፈስ ቅዱስ ውጭ የሆነ መንፈስ ሁሉ በኢየሱስ ክርስቶስ ድንቅና የዓለም ዛክም ከቤተሰናት ፊት ከቤተሰናት ውስጥ የተጠረጋ ይሁን። ከወንድሜ ሕይወት ከይቴ ሕይወት ከአገልጋዮች ሕይወት በኢየሱስም ከአገር መሪዎች ሕይወት የተጠረጋ ይሁን። በኢየሱስ ስም ክፉ ይጠረግ እና በጌታ በኢየሱስ አየር ላይ የሚገለጥ ክፉ የተጠረጋ ይሁን። በውሸት በአመፅ በዘመናዊነት በብዙ አይነት መንገድ የብዙዎቹን ትጥቅ የሚያስፈታ መንፈስ የተመታ ይሁን። ህልሙን ደግሞ የሚያሳጣ መንፈስ የተመታ ይሁን። እቅዱን የሚያበላሽ የተመታ ይሁን። በኢየሱስም የኢቴን የጡረታን ዘመን የወንድሜን የጡረታን ዘመን የአገልጋዩን የጡረታን ዘመን እንደ አብርሃም ዘመን የሚያስጠብቅ ክፉ የተመታ ይሁን። የጡረታ ዘመን ያብቃ በጌታ በኢየሱስ ክርስቶስ ስም።
ወንድሜ በራሱ መሆን መድረስ በሚያስፈልግበት ሌቤል ላይ ድረስ በኢየሱስ ስም። ያንን ጊዜ የሚያራዝም የተመታውን የጡረታ ጊዜ፣ ትዳሩን የጡረታ ጊዜ፣ ልጅ መውለድን የጡረታ ጊዜ፣ ሀብቱን የጡረታ ጊዜ፣ ስኬትን የጡረታ ጊዜ፣ አገልግሎትን የጡረታ ጊዜ የሚያራዝም በጌታ በኢየሱስ ስም የተመታ ይሁን። የዲሌይ ስፒሪት ምንጩ የተመታውን ሰዎችን በእንቅልፍ የሚመታ፣ በዱካክ የሚመታ፣ በነገር የሚመታ፣ በወሬ የሚመታ፣ በሐሜት የሚመታ፣ በትዕቢት የሚመታ፣ በውሸት በአጭበርባሪነት የሚመታ የተመታ ይሁን። አባ ልጅን ኢየሱስን አንተ አክብር። በኢቴና በወንድሜ ፊት ላይ አንተ ተገለጥ። ዘመኑ የልምላሜ ይሁን። ባሉበት ለአቅም ጉልበት ስጣቸው። በዓለም ዙሪያ ላይ ጌታ እግዚአብሔር ጴጥሮስ ጌታ በወንጌል ከኢየሩሳሌም የወንጌል ስደት ሲነሳ ጌታ በአምስት አገር ላይ ለተበተኑ ለዛ ለመጻተኞች ለስደተኞች የተናገረውን ቃል ደግሞ ጌታ በአገሬም ቢሆን በዓለም ዙሪያ ሁሉ በኑሮ ምክንያት ጌታ እግዚአብሔር ፖለቲካን በማዛበብ ለተሰደዱ ለወንድም ለኢቴ ለዛ ትዳር ለዛ ቤት ለዛ ለተቸገሩ ሁሉ አንተ ድረስባቸው። ስለዚህ ጌታ ዲያብሎስ ጌታ በአገራችን ዙሪያ ላይ ይዞራልና ያ የሚዞር ኃይሉ የታሰረ ይሁን። ተቃወም በኢየሱስ ስም የታሰረ ይሁን። in the name of Jesus Christ ናዝሬት አባ ልጅን ኢየሱስን አንተ ያከብር። ክፉ ይታሰር እንድንቃወም ጌታ አቅምና ጉልበት ስጠው። ሰዎችን በውሸት አስተማሪዎች፣ በውሸት ነቢያቶች፣ በውሸት ስብከቶች፣ በውሸት ሃይማኖተኞች፣ በውሸት መሪዎች፣ በውሸት አጭበርባሮች ጌታ እግዚአብሔር ዛሬ ጄኔሬሽንን የሚያሸማቅቅ ክፉ የታሰረ ይሁን። ልጅን ኢየሱስን አንተ አከብር። የጠላት ሲስቴም የተመታ ይሁን። ከፍ ይበል በኢየሱስ ስም።